ሳልነግራችሁ አባቴ 50 አለቃ ዝም አሰኛቸው በጉልበቱ ይባላል። ለቤተሰቦቼ ሁለተኛ ልጅ ነኝ። አባቴ በጣም ኮስታራና ኃይለኛ ሰው ነው። ጓደኞቼ ውጪ ሲጫወቱ ከመሸ ልብስ ሊደርቡ ነው የሚጠሩት። እኛ ግን ያው ከበድ ያለ ነገር ሊደረብብን ነው የምንጠራው። እንዲሁም የተለያዩ ወታደራዊ ግዴታዎች አሉብን። አጭሩ በጸሎት የተጀመረ ህይወቴ በቃልና በጥናት እንደሚያልቅስ ነግራቸው ለተሰቀለው ክርስቶስ እንኳን ለእኔ እንዳዘኑት አላዘኑለትም ነበር። አባቴ ሌሊት ነው የሚቀሰቅሰኝ ብዬ ስጀምር ምን ፍላይት አለባችሁ አዩ። ጓደኞቼ የአመቱን ይሳቅ በጀታቸውን ጨረሱ። ሻሎም ቅዱሳን። ያው ለዛሬ ስሜ ትርሲት ይባላል። አሁን ማቀርብላችሁ ወግ ነው። ርዕሱም ለካ ወታደር ነኝ። ያው ስሜን ከላይ እንደሰማችሁት ትርሲት ይባላል። ለቤተሰቦቼ ሁለተኛ ልጅ ነኝ። ታላቅ ወንድምና ታናሽ እህት አለኝ። አባቴ በጣም ኮስታራና ኃይለኛ ሰው ነው። እናቴ ደግሞ ሳቂታ ናት። ግን ያው ሳቂታ ብትሆንም ብዙ ሳቅ አትወድም። አባቴ ግን ብዙ የማይወዳቸው ነገሮች አሉ። ለምሳሌ ጮክ ብሎ መናገር፣ የሰው ወሬ አቋርጦ የሚያወራ ሰው፣ የሚንቀጠቀጠው አይባርከውም። ውይ ሳልነግራችሁ አባቴ 50 አለቃ ዝም አሰኛቸው በጉልበቱ ይባላል። እናቴ ደግሞ 10 አለቃ ማንችሎሽ ሚረታሽ ትባላለች። እናም ያደኩት ከልጅና ከወላጅ ግንኙነት ይልቅ ብዙን በህገ መንግስቱ ደንብ ነው። ሰብአዊ መብቶቻችን ይከበራሉ። እንዲሁም የተለያዩ ወታደራዊ ግዴታዎች አሉብን። ለምሳሌ አባቴ 9 ሰዓት ለጸሎት ሲነሳ ያው አባቴ መልካም ስለሆነ እኛ ተነስተን ከሱ ጋር ለመጸለይ 3 ደቂቃ ያህል ሰፊ ጊዜ ይሰጠናል። በዛ ጊዜ ውስጥ ግን አልጋውን አንጥፎ ለጸሎት ያልተንበረከከ ሰው ሁሉም በሚያስረሳው አባታዊ ስንዘሮ ተነጥፎ ይንበረከካል። ጓደኞቼ ውጪ ሲጫወቱ ከመሸ ልብስ ሊደርቡ ነው የሚጠሩት። እኛ ግን ያው ከበድ ያለ ነገር ሊደረብብን ነው የምንጠራው። ነገር ግን ከዚህ ሁሉ መሀል አባታችን እግዚአብሔርን መፍራት ያስተምረን ነበረ። እንዲሁም ሁሌ ማታ ማታ ውጊያው ከስጋና ከደም አይደለም የሚል የስልጠና ሰዓት ይሰጠን ነበር። አባታችን ስለ በመንፈስ መጸለይና ሽንገላ በተደጋጋሚ ይነግረናል። እንዲሁም የእግዚአብሔር ዕቃ ጦር ስለመልበስ ያስተምረን ነበረ። ዋን ዴይ ከትምህርት ቤት ጓደኞቼ ጋር ቁጭ ብለን እያወራን አንድ ጓደኛዬ ቤት ስላየችው ፊልም እየነገረችን ነበረና ስልክ እንዳላት፣ ቲክቶክ ስታይ እንደምታመሽ እንዲሁም ከጓደኞቿ ጋር እንደምትጫወት ነገረችን። ሌላኛዋ ጓደኛዬ ደግሞ ቤተሰቦቿ ብዙ ብር እንደሚሰጧትና የፈለገችበት ቦታ እንደሚወስዷት ተናገረች። እኔም ከራሴ ህይወት ጋር እያስተያየሁኝ በሀሳብ ጭልጥ ብዬ ነበረ። እስኪ አንቺስ ምን ስታረጊ ነው የምትውይው አሉኝ። አባቴ ሌሊት ነው የሚቀሰቅሰኝ ብዬ ስጀምር ምን ፍላይት አለባችሁ አዩ። ጉዱን አልሰማ። አረ ለጸሎት ነው ስላቸው ጓደኞቼ የአመቱን ይሳቅ በጀታቸውን ጨረሱ። እስኪ በቃቸው ከሳቁብኝ በኋላ በዚህኛው ሴንቸሪ ደግሞ እንደዚህ አይነት ነገር አለ እንዴ ሲሉኝ አይ አባቴ እንደዚህ ነው የሚያኖረን ስላቸው እሺ ቀጥይ አሉ። በአጭሩ በጸሎት የተጀመረ ህይወቴ በቃልና በጥናት እንደሚያልቅስ ነግራቸው ለተሰቀለው ክርስቶስ እንኳን ለእኔ እንዳዘኑት አላዘኑለትም ነበር። እንባ ሁሉ አቀረራቸው እኮ። የሚገርመው ግን እኔ ህይወቴን እንደሚያስቀር አላውቅም ነበረ። ያን ቀን ግን ከባድ ነገር ተሰማኝ። ህይወቴ እንደዚህ ያስጠላል እንዴ አልኩኝ። ቀጥለውም በምንድን ነው ፈን የምታደርጊው? አይፓድ አለሽ ወይስ ስልክ ሲሉኝ አይ እኛ ቤት አንድ የጋራ ቲቪ የምትባል መስኮት ነው የምንጠቀመው። በሱ መስኮት የኛ ቤተ ክርስቲያን መልእክቶችና ወቅታዊ ዜናዎች ነው የምንከታተለው። ከዛ ባለፈ የልጆች ጊዜ ቢከፈትልን ነው። ይሄ ከላይ ያልኳችሁን ንግግር ከጓደኞቼ ጋር ካወራን በኋላ
ውስጤ አንድ ድምፅ ይመላለስ ጀመር። አንቺ እንደ ጓደኞችሽ አይደለሽም። አንቺ እኮ ፋራ ነሽ። ያንቺ ህይወት ደስ አይልም። አንቺ አራዳ አይደለሽም የሚል ነበር። በዚህ ድምፅ ምክንያት እንደ ድሮ ደስተኛ ሆኜ መጸለይ አቃተኝ። ብዙ መጨነቅ ጀመርኩኝ። ቤተ ክርስቲያን መሄድ አስጠላኝ። የልጅ ወይስ የግዳጅ ህይወት ነው የምኖረው የሚል ሀሳብ ልቤን ወሰደው። ታዲያ በዚህ ሁሉ መሀል ነበረ የቤተ ክርስቲያን የልጆች የክረምት ስልጠና ሊጀመር ቀን ቆጠራ የተጀመረው። በውስጤ ደስታ ቢሰማኝም የሆነ ለሳምንታት ሳስበው የነበረው ነገር ደስታዬን ውጦት ነበረ። ማይደርስ የለምና የክረምት የካምፕ ቀን ደረሰ። መሪ ቃሉም ኤፌሶን ምዕራፍ 6 ቁጥር 11 እስከ 18 ነበር። ስለ እግዚአብሔር ዕቃ ጦር መልበስ አባቴ እቤት ሲያስተምረኝ የከረመው ትምህርት እዚህ መጣ እያልኩኝ ያው የወታደር ልጅ ሲኮን ብዙ ጊዜ የጦር ልብስ ልብሱን ውጊያ ደረስ ነበረ። ስለዚህ ሳስበው እኔ ከመማር ያው ባስተምር ይሻላል እያልኩኝ እያሰብኩኝ ነበረ። ለማንኛውም ትምህርቱን ገና ስንጀምረው የተሰማኝ አውቀዋለሁ የሚል አመለካከቴ እየወጣ ነበረ። መምህራችን ስለ በጸሎት መጋደል አስተማሩን። ከትምህርቴ ጋር ሌሊት እየተነሳሁኝ ምሰብረው ቅጥር እና ምጋደለው ገድል ከንቱ እንዳልሆነ እንደውም ትክክል እንደሆነ ገባኝ። በመንፈስ ስለመጸለይ ተማርን። ቤት ስገባ አባቴን 3 ቅደም ተከተል ደርድሬ ያጸለይኩት አልላችሁ። ምክንያቱም አባቴ 50 አለቃ ነው፣ አትርሱት። ለ50 አለቃ ደግሞ እንደዚያ አታድርግ አይባልም። በዚሁ ምትክ የጸሎት ርዕስ ሰጠሁትና በምስጋና መዋጋት፣ ለመግዛት መዋጋት፣ ነገሩን እስክናሸንፈው ድረስ መዋጋት እያልን እንድንጸልይ ነገርኩት። ከጸሎታችን በኋላ በእኔ ተደሰተ አባቴ ወታደራዊ ብሎም መንፈሳዊ በሆነ ባርኮት ድል መንሳት ይሁንልሽ፣ በአንድ አቅጣጫ የመጣ ጠላትሽ በብዙ አቅጣጫ በ7 አቅጣጫ ተበትኖ ይሄድልሽ አሉ። በነበሩት የክረምት ካምፕ ስልጠና ቀናት ስለ መዳን ራስ ቁር፣ ስለ እምነት ጋሻ፣ ስለ እውነት መታጠቂያ፣ ስለ ሰላም ወንጌል እንዲሁም እኔ በዋናነት የተፈወስኩበት ስለ ሽንገላ ተማርን። ምን ልበላችሁ፣ ውስጤ የሚሰማኝ የነበረውን ነገር ሁሉ አሸነፍኩት። መምህሮቻችን ስለ ሽንገላ ሲያስተምሩ እኔ ባለፉት ሳምንታት የተታለልኩባቸው ነገሮች ሁሉ የዲያብሎስ ነገሮች እንደሆኑ ገባኝ። ለካ በተባልኩት ነገር ሁሉ ከእኔ የሚጠበቀው የዲያብሎስን ድምፅ ሽንገላ ነው ብሎ መቃወም ነበረ። እኔ የተወደድኩ መልካም ህይወት ያለኝ በሞት ፋንታ ህይወት የተሰጠኝ ለክብሩ የተመረጥኩኝ የዘመን ያራዳ ነኝ። ስለዚህ ልጆችዬ፣ ወላጆችዬ የእግዚአብሔርን ዕቃ ጦር ልበሱ። ውጪው ብዙ ውጊያ አለ። ራሳችንን ከውጊያው አሸሽተን ሳይሆን በውጊያው አሸንፈን ምድርን መግዛት፣ አዳዲስ ነገሮችን መግዛት፣ መስፋፋት አለብን። ራሳችንን ከሽንገላ እንጠብቅ። አሁን አባቴ በእኔ በጣም ደስተኛ ነው። የቃል እንዲሁም የስልጠና ጊዜን ጠንክሬ እየሰለጠንኩኝ ይገኛለሁ። ይኸው ዛሬ ለውጊያ የተዘጋጀው ወታደር ሆኛለሁ። እኔ የወታደር ልጅ ነኝ፣ ሊያውም የኢየሱስ ልጅ። ለምርኮኛ ሲጠብቁኝ ጦረኛ ሆኜ ያገኙኝ። ስላዳመጣችሁ አመሰግናለሁ።